ሙስሊሞች ይሄንን ቪዲዮ በፍጹም ስክሮል እንዳታደርጉት። ሰላም አለይኩም ወራህመቱላሂ ወበረካቱ። ያላ ሰላም እዝነትና በረከት በያላችሁበት ያለም ጥግ ድረስ መሐመድ ዛሬ ወደ እናንተ አሪፍ ያልኳችሁ ቪዲዮ ጀምጥ ይቻላል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ነባር ከነበራችሁ ደግሞ ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ ይህ ፎቶን የምትመለከቱት ሼክ አህመድ ይባላሉ። ሼክ አህመድ ሐፊዘል ቁርአን እንዲሁም ኩቱቡ ሲታ ያፈዘ የመስጂድ ኢማም ትልቅ ዓሊም ነበሩ። ነገር ግን በአጋጣሚ በሰው አይን ወይም በቡዳ ተበልተው ዛሬ ላይ አእምሯቸውን አጥተው ጎዳና ለጎዳና እየዞሩ ነው። ይህ አይን የሚባለው ፈተና አላህ ይጠብቀንና የብዙ ሰዎችን ህይወት እያመሰቃቀለ ነው። ስለዚህ ከዚህ ከአይን ፈተና ለመጠበቅ ሁላችንም ራሳችንን በአዝካር ሰባህና ወልመሳ እንጠብቅ። የሼክ አህመድ ከመታመሙ በፊት ቁርአንን እንዴት በአማረ ድምፅ እንደሚያነብ እንስማ። ወሊኩል ኡመቲን አጀሉ ፈኢዛ ጃአ አጀሉሁም ወሊኩል ኡመቲን አጀሉ ፈኢዛ ጃአ አጀሉሁም ፈኢዛ ጃአ አጀሉሁም ላ የስተእኺሩን። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም ከባድ ነው ወላሂ። በተለይ የአይን የሲህር የጅን በሽታዎች በጣም ከባድ ናቸው፣ አስቸጋሪ ናቸው። ሁላችንም ከዚህ ነገር መጠንቀቅ ይኖርብናል። ያው በእርግጥ አላህ Subhanahu Wa Ta'ala አዝካሮችን ከዚህ ነገሮች እንደሚጠብቀን የታወቀ ነው። ሁላችንም አዝካሮችን በማለት ራሳችንን ጠብቅ። በጣም የሚገርም ቃሪ ነበረ። በዚህ ሰላት ውስጥ ያለውን ደስታ የሞከረው እንጂ ማንም የሚያውቅ የለም። የትኛዋ ሰላት ብትሆን ነው? በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በአንዳችሁ ራስ መጨረሻ እሱ በተኛ ጊዜ ሸይጣን 3 ቋጠሮን ይቋጥራል። ልብ በሉ፣ በእያንዳንዱ ቋጠሮ ላይ ረጅም ሌሊት አለ ተኛ ይለዋል። ተነስቶ አላህን ካስታወሰ ረሱል ሰለላሁ ዐለይሂ ወሰለም ከእንቅልፉ ከተነሳ በኋላ ይህንን ዚክር እንዲል አዘዋል። አልሐምዱሊላሂ አለዚ አሕያና በዕደማ አማተና ወኢለይሂ ኑሹር። ለአላህ ምስጋና ይገባው ያ እንድንሞት ካደረገን በኋላ ሕያው ላደረገን። ተነስቶ አላህን ካስታወሰ በዚህ መልኩ ሌሎችም ዚክሮች አሉ። እንሐለት ዑቅዳ የመጀመሪያዋ ቋጠሮ ትፈታለች። ወኢን ተወضአ ውዱ ካደረገ ሁለተኛዋ ቋጠሮ ትፈታለች። አሁን እዚህ ጋር ልብ በሉ። ለሰላት ለመነሳት ሲል ከእንቅልፉ ጋር የሚታገለው ትግልና ከተነሳ በኋላ ውዱ ለማድረግ የሚታገለው ትግል አንድ አይደለም፣ ይለያያል ሁለቱ። ልክ ሲነሳ አንዱ ሲፈታ ሰውነቱ ቅልል ይለዋል። ይሄ በሁላችን የሚያጋጥም ነገር ነው። የሞከረው ያውቀዋል። ወኢን ሰላ በስተመጨረሻ ውዱ አድርጎ ከሰገደ ሶስተኛዋ ቋጠሮ ትፈታለች። ከዛም ንቁና መልካም ነፍስ የያዘ ይሆናል ይህ ሰው። ይሄ ማለት ምን ማለት ነው? ቀኑን ደስተኛ ሆኖ ያሳልፋል። ጭቅጭቅ የለ፣ ንትርክ የለ፣ ንዝንዝ የለ፣ ዱካክ የለ። ሱብሃንአላህ ሞክሩት ያ አኽዋን። ካልሆነ ግን መጥፎ ነፍስ የያዘና ሰነፍ ይሆናል። ስንፍና ይጫጫነዋል። ይህ ሰው የሚያሳልፈው ቀን ሐሳብ ይወረዋል። ንዝንዝ ነው፣ ጭቅጭቅ ነው፣ ስንፍና ይጫጫነዋል። ቀላል የሆነ ነገር ከባድ ሆኖ ይታየዋል። አያችሁ፣ ልዩነቱ ይሄ ነው። ስለዚህ በቀነ ደስታን ከፈለክ፣ ሰላምን ከፈለክ፣ እርጋታን ከፈለክ ሰላተል ፈጅርን ወቅቱን ጠብቀ ስገድ። ወንድ ኮንክ በጀማዓ፣ ሴት ኮንሽ ቤትሽ ወቅቱን ጠብቀሽ መስገጃሽ ላይ ስገጂ። ሞክሩት። ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም ትልቅ መልእክት ነው። ሁላችንም ሱብሂ ላይ በጣም ልንጠናከር ይገባል። ሙስሊሞች ይህንን ቪዲዮ በፍጹም ስክሮል እንዳታደርጉት፣ ሼር፣ ኮፒ ሊንክ ያደረጋችሁ ለሚመለከተው አካል አድርሱልኝ። መስጂድ ማለት ለኛ ምን እንደሆነ ላልገባቸው ሰዎች ይህንን ቪዲዮ በደንብ ሼር አድርጉልኝ። በደንብ ማለት መስጂድ ማለት ለኛ አንዱን አምላክ በአንድነቱ ላይ ሁለትነት ሶስትነት የሌለበትን አምላክ በብቸኝነት የምናመልክበት ስፍራ ነው። ኃያሉን ሕያው የሆነውን ጌታ በሕያውነቱ ላይ ሞት የሌለበትን ጌታ የምናመልክበት ስፍራ ነው። ያንን ፍጹም አምላክ በጌትነቱ ላይ ሰውነት የሌለበትን ብቸኛውን አላህን ሱብሓነሁ ወተዓላ የምንገዛበት ስፍራ ነው። በጥበቃው ላይ ማንቀላፋት ማንገላጀት የሌለበት ጌታ ነው። ያንን ጌታ ነው ውስጡ የምናመልከው። ያልወለደው ያልተወለደው ያልሞተው የማይሞተውን አላህን ሱብሓነሁ ወተዓላ ብቻ በብቸኝነት የምናመልክበት ስፍራ ነው። ሙስሊሞች መስጂድ ሲሄዱ ወንጀሎቻቸውን ሊያጥቡ፣ አላህን ሱብሓነሁ ወተዓላ ምህረት ሊጠይቁ፣ አንድነታቸውን ሊያጠናክሩ፣ መዋደድ፣ መፋቀር፣ መተሳሰርን ሊያበለጽጉ፣ ሊያጎሉ፣ አንድነታቸውን ሊያሳዩ የሚሄዱበት ስፍራ ነው። የአላህ ሱብሓነሁ ወተዓላ ቤት ነው። የተቸገረውን ሊረዱበት፣ የተራበውን ሊያበሉበት፣ የተጠማውን ሊያጠጡበት፣ የታረዘውን ሊያለብሱበት፣ የተጣሉትን ሊያስታርቁበት የሚገናኙበት የአላህ ሱብሓነሁ ወተዓላ ቤት ነው።
በወንጀል የተጨማለቀችዋን ነፍሳችንን ሄደን በግንባራችን ተደፍተንለት ምህረቱን የምንጠይቅበት የአላህ Subhanahu Wa Ta'ala ቤት ነው። መስጂድ ማለት ለኛ የዱንያውን ሐጃዎቻችንን የአላህን Subhanahu Wa Ta'ala ምህረት በአኺራም ለማግኘት ቁጭ ብለን ወደ አላህ Subhanahu Wa Ta'ala ተላቅሰን የምንቃረብበት የአላህ Subhanahu Wa Ta'ala ቤት ነው። በሜክሲኮ የሚገኘውን ከ1967 ዓመተ ልደት ጀምሮ ህጋዊ ካርታ ያለውን መስጂድ ጨለማን ተገን በማድረግ ሌሊት ላይ ማፍረስ ምን ይባላል? የኢትዮጵያ እስልምና ጉዳዮች የፌደራል ፖሊስ፣ የአዲስ አበባ ፖሊስ ኮሚሽን፣ የሰላም ሚኒስቴር እንዲሁም የሚመለከታቸው አካላቶች ባካችሁ ይህንን ጉዳይ ተረባርባችሁ ፍቱልን። እንደዚህ አይነት ስራ እንዳይደረግ ከዚህ በኋላም ተገቢውን እርምጃ በመውሰድ የሀገራችንን ሰላም፣ የሀገራችንን ፍቅር፣ የሀገራችንን መተሳሰብ፣ የሀገራችንን እድገት እንዲሁም ልማት እንቅፋት የሚሆኑ ሰዎች ላይ ተገቢውን ቅጣት እንድትወስዱልን ስንል በአክብሮት እንጠይቃለን። ነብዩ አለይሂ ሰላቱ ወሰላም በምሽከተል መሳቢህ ሙስሊም በዘገቡት ሐዲስ በ5748ኛው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ፣ ፈድልቱ ዐለል አንቢያ ቢሲቲን ከሁሉም ነቢያቶች በስድስት ነገራቶች ላይ በላይ ተደርጊያለሁ የበላይ ተደርጊያለሁኝ። ከነኛ ውስጥ አንዱ ወጁዒለት ሊል አርዱ መስጂደን ወጣሁራ ምድር ለኔ መስጂድ የመስገጃ ስፍራ ቦታና እንዲሁም ደግሞ ንጹህ ተደርጋ ተሰጣኛለች አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ሙስሊም የተገነቡ መሳጅዶች ላይ ብቻ ሳይሆን የሚሰግደው ምድር ሁሉ ጠሃራ እስከሆነች ድረስ መስገጃ ስፍራችን ነው ማለት ነው። ስለዚህ መስጂድን በማፍረስ ከሰላት ልታቆሙን አትችሉ፣ ሁሌም እንሰግዳለን። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ላይ መን በና መስጂደን ፊል አርዲ በነላሁ ለሁ በይተን ፊል ጀና በምድር ላይ የአላህን ሱብሓነሁ ወተዓላ ቤት የገነባ ጀነት ላይ ቤት ይገነባለታል ብለዋልና ስለዚህ ይህንን መስጂድ እንዳዲስ ከመሬት አንስተን ኢንሻአላህ በሰፊው እንዲገነባ ሁላችንም ተባብረን መስራት አለብን። ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ ለሁሉም አድርሱላቸው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። በጣም አሳፋሪ ነው። ዛሬ ላይ በቃ በቀን አልችል ሲሉ በማታ ማፍረስ ጀምረዋል። አላህ ሱብሓነሁ ወተዓላ ብቻ ይሄን ነገር ያስቆምልን። አላሁ ሱብሓነሁ ወተዓላ በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ነብዩላህ ዒሳ ለህዝቦቹ እንዳለ ሲነግረን ቃለ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ ሕፃኑም ልጅ ማለትም ዒሳ ብሎ አላቸው። ቃለ ኢኒ ዐብዱላህ እኔ የአላህ ባሪያ ነኝ ብሎ አላቸው ለህዝቦቹ ማለት ነው። አታኒየል ኪታብ መጽሐፍንም ሰጥቶኛል፣ ወጀዐለኒ ነቢያ ነብዩኛል አላቸው ነብዩላህ ዒሳ አለይሂ ሰላም ለህዝቦቹ ምን አላቸው? እኔ የአላህ ባሪያ ነኝ ብሎ እንደነገራቸው አላህ ሱብሓነሁ ወተዓላ በቁርአኑ ላይ በተከበረው ቃሉ ላይ ይነግረናል። እንዲሁም ደግሞ እግዚአብሔር በትንቢት መነጽር ላይ ትንቢተ ኢሳይያስ ምዕራፍ 42 ቁጥር 1 ላይ እነሆ ደግፌ ያስኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ያለ ኢየሱስን በትንቢት መነጽር ባሪያ ያለ ይጠራዋል ማለት ነው። የተለያዩ ነቢያቶች የቆሰሉበት፣ ነብዩላህ ኢብራሂም ወደ እሳት የተወረወሩበት፣ ከአባታቸው የተለያዩበት ምክንያት፣ ነብዩላህ ሙሳ በሕፃን እያሉ ከእናታቸው የተለዩበት፣ ብዙ ስቃይን ያዩበት፣ በፊርዓውን የተሰቃዩበት ምክንያት፣ እንዲሁም ደግሞ የተለያዩ ውድ ነቢያቶች ብዙ ስቃይ ያዩበት ምክንያት፣ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ኢቭን ነቢ መሐመድ ሰለላሁ ዐለይሂ ወሰለም እግራቸው ጫማቸው ሲሞላበት የተደበደቡበት፣ ከሚወዱት ሀገራቸው የተነጠሉበት ምክንያት፣ ሰሃቦች የቆሰሉበት የሞቱበት ባነኛም ከትብደለ ክርስቲያኖች ባሪያን ፍጡርን ደካማን ከማምለክ ስታችሁ ይሄን ባሪያን ፍጡርንና ደካማን ከማምለክ ወጣችሁ በኃያልነቱ ላይ ድክመት የሌለበትን በፈጣሪነቱ ላይ ፍጡርነት የሌለበትን በአምላክነቱ ላይ ባርነት የሌለበትን አንዱን አምላክ አላህ እንድትገዙ ነበር። ይሄን አስመልክቶ አላህ ሱብሓነሁ ወተዓላ ይላል ቁል ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እናንተ የመጽሐፍት ባለቤት ሆይ ተዓለው ኑ ኢላ ከሊመቲን ሰዋኢን በይነና ወበይነኩም በእኛና በእናንተ መካከል ወዳለችው ቃል ኑ ብለህ በላቸው። አንተ መሐመድ ለመጽሐፍቱ ባለቤቶች ማነች ያችኛዋ በእኛና በእናንተ መካከል ያለችው ቃል ሲል አላ ነዕቡዱ ኢላ ሊላህ ከአላህ ውጭ ያለን አምላክ ማምለክ ስለንተው አንዱን አምላክ ብቻውን ይገዛ ነው ያለ አላህ ሱብሓነሁ ወተዓላ ጥሪ ያቀርብላችኋል ማለት ነው። ሶኒ ማን ጥሪ ያቀርብላችኋለሁ ባሪያን ከማምለክታችሁ በፈጣሪነቱ ላይ ፍጡርነት የሌለበትን በአምላክነቱ ላይ ባርነት የሌለበትን በኃያልነቱ ላይ ድክመት የሌለበትን አንዱን አምላክ እንድትገዙ ጥሪ ያቀርብላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አላህ ሱብሓነሁ ወተዓላ ሂዳያን ይስጣቸው። እስልምና ምን ማለት እንደሆነ ገብቷቸው ሁላቸውም ወደ መዳኛው መንገድ ወደ እስልምና አላህ ሱብሓነሁ ወተዓላ ሁላቸውንም ይምራቸው። ይህችን ፓለስታይናዊ ሴት ምን ቃል ነው የሚያጽናናት? ተመልከቱ እስኪ። ባሏ ታዋቂ ጋዜጠኛ ነው። እናም ላይቭ ላይ ነበር የተቃጠለው። እስኪ ሁኔታውን ላሳያችሁ። ይህ ነው እንግዲህ ድንገት ነው በስልክ ተቀርጾ ሲቃጠል የታየውና ብዙዎችን ያስደነገጠው። ይህ ሰው አብረው በጋራ ልጅ ነበራቸው። ነገር ግን እሷ የመኖር ተስፋ አለው ብላ ነበር። ነገር ግን ያ መሆን አልቻለም። እንደምትመለከቷት ሀዘኗን በዚህ መልኩ ገልጻለች።
ይህ ከሰሞኑ ብዙዎችን ያሳዘነ ድርጊት ነው። ይህ ሁሌ በጋዛ የሚሆን በህፃናት፣ በጋዜጠኞች፣ በሴቶች፣ በእናቶች የሚሆን ድርጊት ነው። አሁንም ይህ ሁኔታ በጣም በሚያስከፊ ሁኔታ እየቀጠለ ይገኛል። ብቻ አላህ ጋዛን፣ ሀገራችንን፣ ዓለምን ሰላም ያደርግልን። ለተመሳሳይ መረጃ የፕላስ ምልክቱን ይጫኑ። እና ሊላህ አስቡት፣ በህይወት እያለ መቃጠል፣ ሰውን ልጅ እያቃጠሉ በመግደል ምንም በቃ ምን አይነት ህሊና ቢኖራቸው አላቅም። ብቻ ምን አይነት ህሊና ቢኖራቸው ነው የሰውን ልጅ በዚህ መልኩ መግደል፣ ማሰቃየት። ብቻ አላህ ለጋዛዎችም ለዓለምም ሰላምን ያንጣልን። አላህ ሱብሓነሁ ወተዓላ ሰዎችን በተለያየ መልኩ መፈተኑ ለነሱ የእዝነት መገለጫ ሊሆን ይችላል። በላ ራሱ ረሕማ ይሆናል። ግልጽ ነው። እንዴት ከተባለ ይህ ብዙ መገለጫዎች አሉ። አንደኛ ለምሳሌ አላህ ችግር የሚያጋጥማቸውን ሰዎች ወንጀላቸውን ይምርላቸዋል። ሙስሊም በተለይ ከሆነ ምንም ነገር ያጋጥመው ለሱ ይህ እድልና መልካም ምንዳ ነው አይደል? عجبا لأمر المؤمن إن أمره كله له خير وليس ذلك إلا للمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له مؤمن እጅግ የሚደንቅ ነው ጉዳዩ ይላሉ መልእክተኛ። የሙእሚን ነገር ጉዳዩ ሁሉ የሚደንቅ ነው። ሁሉ ነገሩ ኸይር ነው። ጥሩ ነገር ሲያጋጥመው አላህን ያመሰግንና ጥሩ ይሆንለታል፣ መልካም ይሆንለታል። መጥፎም ሲያጋጥመው አሁንም ሰብር ያደርጋል አላህ ብሎ ከዚያም እንደዚሁ መልካም ውጤት ያስገኝለታል። ስለዚህ ችግር ሲያጋጥመው አንድ ሰው ይሄ ችግር ወንጀሉን ያራግፍለታል። في الصحيحين መልእክተኛው عليه الصلاه والسلام او في الصحيح من يلالو ما يصيب المسلم من نصب ولا وصب ولا غم ولا أذى ولا هم حتى الشوكة يشاكها إلا كفر الله بها من خطاياه من يوم مسلم يميقدمه دكام ميهون بشتاء ويم همم ميهون حساب ميهون حسابه دقمه ሁለት ነው። አንደኛው ስለ ወደፊቱ በስጋት መጨነቁ ሊሆን ይችላል፣ ወይ ደግሞ ስላለፈው ነገር ማዘኑም ሊሆን ይችላል። ማንኛውም ችግርም ቢያጋጥሙ በሰው አማካኝነትም ይሁን በተፈጥሮ አደጋም ይሁን ትናንሽ የሚባሉ ቅንጥብጣቢ ችግሮችም ይሁን ሌላው ቀርቶ በመንገድ ሲሄድ እግሩን የሚወጋው እሾክም ቢሆን አሉ መልእክተኛው አለይሂ ሰላቱ ሰላም ሁሌም ቢሆን ከወንጀሉ የሆነ ያህልን ሳያራግፍለት አይተወውም አሉ። ይሄ ታዲያ እድል አይደለም? ይሄ ረሕማ አይደለም? ሌላው ደረጃችንን ራሱ ከፍ የሚያደርግበት ምክንያትም ሊሆን ይችላል። ይህን የሚያስገነዘበው ደግሞ አንዳንድ ጊዜ እኛ በመልካም ስራችን ለፍተን ጥረን ግረን የማንደርስበትን ደረጃ ስለተፈተነና ስለተቸገረን ብቻ አላህ Subhanahu Wa Ta'ala ያንን ደረጃ ሊያጎናጽፈን ይችላል። ይህ ቀላል ነገር አይደለም ማለት ነው። ያው ከእንግዲህ አላህ በእኛ ላይ የሚደርሱት በደሎች አይቶ አላህ Subhanahu Wa Ta'ala በዛ ችግራችን ወንጀሎቻችንን ያጣፋልን። ሁላችንም ጀነተል ፊርደውስ አላህ Subhanahu Wa Ta'ala ይወፍቀን። በምድር ላይ ጭቆናዎች ብዙ አይደል? አዎ። አላህ ግን ያበሰለናል። ምን እንደሚለን እስቲ እንስማ። አላህ Subhanahu Wa Ta'ala ምንድነው የሚለው ሱረቱል ቀሰስ ላይ አዑዙ ቢላሂ ሚነሽ ሸይጣን ረጂም ወኑሪዱ አን ነሙና ዐለ الذين استضعفوا في الأرض ونجعلهم أئمة ونجعلهم الوارثين ونمكن لهم في الأرض ونري فرعون وهامان وجنودهما منهم ما كانوا يحذرون الله سبحانه وتعالى من ይላል በተከበረው ቃሉ ላይ እነዛ በምድር ላይ የተጨቆኑ ሰዎችን ለነሱ ውለታ ልንውል እንሻለን ይላል አላህ Subhanahu Wa Ta'ala። እንደዚሁ ምን ሊያደርጋቸው አላህ Subhanahu Wa Ta'ala ወነجعلهم أئمة በምድር ላይ መሪዎች ልናደርጋቸው ስልጣንን ልንሰጣቸው፣ ያ ማለት ከጊዜ በኋላ ማለት ነው። ወነجعلهم الوارثين እንደዚሁ ወራሾች ልናደርጋቸው፣ ሁሉንም ነገር ሁሉንም የምድርን ስልጣንና ሀብት ልንሰጣቸው በእጃቸው ልናደርግላቸው እንሻለን። የማንን ተጨቋኞች መጨረሻቸውን አላህ Subhanahu Wa Ta'ala ያሳምርላቸዋል። ወኑመኪነ ለሁም ፊል አርድ በምድር ላይ ደግሞ ልናስመቻቸው እናመቻችላቸዋለን ይላል አላህ Subhanahu Wa Ta'ala። ወኑሪየ ፊርዓውን ይህ ብቻ አይደለም እናሳያቸዋለን። ማንን? ፊርዓውን፣ ሃማን እና ሰራዊቶቻቸው ማለትም ማለት ነው ጨቋኙ ማንኛውም ጨቋኝ እንደ ፊርዓውን አይነት ላ ኡሪኩም ኢላ ማ አራ ወማ አህዲኩም ኢላ ሰቢል ረሻድ እኔ የማየውን እንጂ አላይላችሁም እኔ የምለውን እመኑ የሚል እንደዚሁ እኔ ብቻ ያልኩት የሚል ወደ አላህ ዲን የማይመለስ ፍትህን የማያሰፍን የሆነ አካል ፊርዓውን ማለት የሱ ረምዝ ነው። እንደዚሁ የሱን ሚኒስተር የሱን ረዳት እና የነሱን
ጭፍራዎችን እናሳያቸዋለን ይላል አላህ ሱብሓነሁ ወተዓላ። ወኑሪየ ፊርዓውነ ወሃማነ ወጁኑደሁማ ሚንሁም ምንድነው አላህ ሱብሓነሁ ወተዓላ የሚያሳያቸው? ማካኑ ያህደሩ ሲፈሩት ሲሰጉት የነበሩ ነገር ምን የባጢልን መንኮታኮት የነሱን ስልጣን ማጣት የሐቅ ሰዎች የበላይ መሆንን እናሳያቸዋለን አይቀርም ይላል አላህ ሱብሓነሁ ወተዓላ። ስለዛ አብሽሩ አላ ኢነ ነስረላሂ ቀሪብ አዋጅ የአላህ ሱብሓነሁ ወተዓላ እርዳታ ቅርብ ነው እና በአላህ ላይ ተስፋችን ከፍ ሊል ይገባል። ሊጨልምብን አይገባ። አላህ ሱብሓነሁ ወተዓላ ስለ እንደዚህ አይነት ሰዎች ምንድነው የሚለው? እሱ ላይ ስለሚመኩ ሰዎች ወቃሉ ሐስቡነላሁ ወኒዕመል ወኪል ፈንቀለቡ ቢኒዕመቲን ሚነላሂ ወፈድሊን ለም የምሰስሁም ሱኡን ወተበዑ ሪድዋነላህ ወላሁ ዙ ፈድሊን ዐዚም። አላህ በቂያችን ነው ምንኛ ያማረ ያሉትን አላህ ሱብሓነሁ ወተዓላ ፈንቀለቡ ቢኒዕመቲን ሚነላህ ካላህ በሆነ ጸጋ ካላህ በሆነ ችሮታ ተመልሰዋል። ለሚያምሰስሁም ሱብ እነሱን ምንም አይነት ችግር የሚባል ነገር ሳያጋጥማቸው ለሚያምሰስሁም ሱን ወተበዑ ሪድዋን አላህ በዚህ መውቂፋቸው በዚህ አቋማቸው ደግሞ የአላህን ውዴታ ተከተሉ የአላህን ውዴታ አገኙ ማለት ነው። አላህ ደግሞ በጣም ችሮታው ሰፊ ነው ማለት ነው። አላህ ሱብሓነሁ ወተዓላ ይወፍቀን። አላህ ሱብሓነሁ ወተዓላ የሙስሊሞችን ነስር የነሱን የበላይነትን ያሳየን። هذا والله اعلم والسلام عليكم ورحمة الله وبركاته. የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።